عن محمد بن عباد بن جعفر المخزومي المكي تابعي ثقة من الطبقة الوسطى من التابعي قال سألت جابر بن عبد الله أنت أجاكوت له أنهى النبي صلى الله عليه وسلم عن صوم يوم الجمعة كان كما يصوم رسول صلى الله عليه وسلم كالكلوال لنا يسلو قال نعم أو كالكلوال بلو أعلم وزاد مسلمون ورب الكعبة فكعبة وقيتاب الله من الله اللو أو نبيو كالكلوال سيل الرقاقة اللي نلال كذب من نسات سنة صوم يجمع كان بتشان الطلو مصوم يتكلكلن يجمع كان بتشان الطلو سنة صوم مصوم يتكلكلن ወይ ከሱ በፊት ያለውን መጾም ይኖርበታል ወይ ከጁሙዓ በኋላ ያለውን ቅዳሜ አብሮ ጾሞ መሆን ነው የሚኖርበት ማለት ነው። ለምንድነው ይሄ የተደረገበት ምክንያት ሲባል የጁሙዓ ቀን ከሳምንታዊ ቀናቶች ውስጥ ለሳምንት እንደ ዒድ ተደርጎ የተሰጠ ነው እና የተወሰኑ የዒድ አህካሞች ሰብተውለታል። ነገር ግን ለየት ያለ ዒድ ከመሆኑ አመታዊ የሆነውን የትልቁን ዒድ ጸባይና ባህሪ ሙሉ ለሙሉ አልወሰደም። ያኛውን ዒድ ከሌላውም ጋር ቢሆን አያይዞ መጾም የተከለከለ ነው። ይሄኛውን ግን ወይ ከፊት ያለውን ወይ ከኋላ ያለውን ከጾመ እንጂ ብቻውን ነጥሎ መጾም ነው የተከለከለው ማለት ነው። እናም ከሐዲሱ የምናገኘው ነገር የጁሙዓን ቀን በጾም መነጠል እንደማይበቃ ነው። በሱና ጾም መጾም ነጥሎ መጾም እንደማይበቃ ነው። ሌላው አስፈላጊ ከሆነ አንድ ሰው ፈትዋ በሚያደርግበት ሁኔታ ቢምል ምንም ችግር እንደሌለው ነው። እሱም ነብዩ ሰለላሁ ዐለይሂ ወሰለም ሌላ ቦታዎች ላይ የማሉበት ሁኔታ አለ። እዚህ ቦታ ላይ ደግሞ ሱሐቢዩ ወረብ الكعبة ወይም ወረብ هذا البيت በአንዳንድ ሪዋያ እንደመጣው በዚህ ቤት ወይም በዚህ በካዕባው ጌታ ምልልሃለሁ በማለት ተናግሯል። እንግዲህ በከሌ ጌታ ምላለሁ ማለት ይቻላል። የሁሉም ጌታ አላህ ስለሆነ በጅብሪል ጌታ ምላለሁ ማለት ይቻላል። በሚካኤል ጌታ ምላለሁ በሙሐመድ ጌታ ምላለሁ ማለት ይቻላል። በጌታዬ እምላለሁ ማለት ይቻላል። ያው በኔ እምላለሁ በአባቴ እምላለሁ ማለት በእናቴ እምላለሁ በነብዩ እምላለሁ እነዚህ ናቸው የማይቻሉት። በነብዩ መማል አይቻልም። ግን በነብዩ ጌታ መማል ይቻላል። እሱ አላህ ስለሆነ ማለት ነው። የሁሉም ጌታ አላህ ነው። የሁሉም ጌታ አላህ ስለሆነ የሚቀጥለው ላይ ምንድነው የሚለው عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام سماها تشوي إلى أبي هريرة يقول سلوا لا يصومن أحدكم أن داتشون دايصوم يوم الجمعة يجمعا كان إلا أن يصوم يوما قبله أو بعده كالسبب فيه هنا كان صوموك على هنا ويم كالسبب على يالن كان صوموك على هنا بمالك النبي صلى الله عليه وسلم تناقرون كالسبب فيه يالن كان صوموك هنا يبقى وي كالسبب على يالن كان ليصومك هنا ይሄ ይበቃል እንጂ ዝም ብሎ የጁሙዓን ቀን ለብቻዋን ነጥሎ መጾም ይሄ የተከለከለ የጾም አይነት ነው። ሱና ጾም ላይ እንዲህ ማድረግ አይቻልም ነው። ሐዲሱ ከውስጡ የምናገኘው የጁሙዓን ቀን ወይ ከፊት ወይ ከኋላ ከሌላ ጋር በማጣመር እንጂ መጾም እንደማይቻል ነው።
ከዚህ በመነሳት የጁምዓ ቀንና የዒደይን ቀን ሁለቱ ልዩነት እንዳላቸው ከሐዲሱ መረዳት ይቻላል። ነገር ግን የጁምዓ ቀን የሆነ እሱን የሚነጥለው ነገር ቢከሰትበት ለምሳሌ የዓረፋ ቀን ቢሆንና ዓረፋ ላይ የሌለን ሰዎች ይህን የጁምዓ ቀን በዚህ አይነት በሚወደድ የሆነ መጾሙ ትልቅን ወንጀል የሚያስምር ትልቅ ፈضል ያለው ቀን ላይ ዋለ እንዴት ነው የሚደረገው ከተባለ የዚህ አይነቱ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም لا تخصوا ليلة الجمعة بقيام من بين الليالي የጁምዓ ሌሊት ከሌሎቹ ለየት አድርጋችሁ ዛሬ የጁምዓ ሌሊት ነውና ብላችሁ አትቁሙት ብለው የተናገሩበት ሐዲስ ላይ ቀጥለው ولا تخصوا يوم الجمعة بصيام من بين الأيام ከቀናት ነጥላችሁ ደግሞ የጁምዓን ቀን እንዳትጾሙት አሉና إلا أن يكون في صوم يصومه أحدكم አንዳችሁ የሚጾመው የሆነ ሁሌ በአመት የሚጾመው መጾሙ ተበረታቶ ሁሌ የሚጾመው ጾም ከሆነ ግን ችግር እንደሌለው ረሱሉ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ተናግረዋል ማለት ነው። ስለዚህ በዚህ ሐዲስ ደሊልነት የዓረፋ ቀን ላይ ከዋለ አንድ ሰው ቢጾም የጁምዓን ቀን ነጥሎ ቢጾም ችግር የለውም ማለት ነው። ያው ሐዲሱን ሙሉ ለሙሉ አጣምረን ስናይ ሁለቱንም ሐዲሶች የሚሰጡን ቁም ነገር የጁምዓ ቀን ለብቻው ሰበብ በሌለበት ሁኔታ ብቻ ዒባዳ ለመስራት ብቻ ሰውየው ባለው ፍላጎት የጁምዓን ቀን ብቻውን ነጥሎ መጾም እንደማይችል የሚቀጥለው ሐዲስ عن أبي عبيد مولى بن أزهر أبي عبيد ይባላል የብን أزهر مولى ነው ይላል واسمه سعد بن عبيد قال اسمه سعد بن عبيد قال شهدت العيد مع عمر بن الخطاب رضي الله عنه كعمر بن الخطاب قال عيد تغنيهن فقال عمر قال سيخطب هذان يومان نهى رسول الله صلى الله عليه وسلم عن صيامهما እነዚህ ሁለት ቀናት እኮ ረሱሉ ሰለላሁ ዐለይሂ ወሰለም እነሱን ከመጾም የከለከሏቸው የሆኑ ቀናቶች ናቸው አሉ። يوم فطركم من صيامكم አንደኛው ቀን የከለከሉት ከፍጥር ከጾማችሁ የምታፈጥሩበት የሆነ ቀን ነው። يوم فطركم ማለትም ትችላላችሁ። يوم فطركم من صيامكم واليوم الآخر ሌላኛው ቀን ደግሞ الذي تأكلون فيه من نسككم ለተኛው የተከለከለው ከኑሱካችሁ ወይም ከርዳችሁ የምትበሉበት ቀን ነው ይላል። ሊባል የተፈለገው ዒድ አልፍጥርና ዒድ አልነህር ነው። ዒድ አልፍጥር ሰዎች ከጾማቸው የሚያፈጥሩበት ቀን ነው። እነዚህ ሁለቱ ቀናት ረሱሉ ሰለላሁ ዐለይሂ ወሰለም በእነሱ በቀናቸው ውስጥ ጾሞ ከመዋል ከልክለዋል። እነዚህ እስላማዊ ሁለት ዒዶች ናቸው። አላሁ ሱብሓነሁ ወተዓላ የደስታ ቀን አድርጓቸዋል። በእነዛ ቀን ሙባህን ትንሽ ሰፋ ማድረግ ይወደዳል። ሌላው ጊዜ ከሚበላው አስፍቶ ቢበላ፣ ሌላው ጊዜ ከሚጫወተው ሰፋ አድርጎ ቢጫወት። ለምን ራሱ ቀኑ የደስታ የመብል የመጠጫ ምናምን ቀን ነው። ያው ሐላል ይሁን እንጂ ማለት ይበላው የሚጠጣው ጨዋታውም እንደዛው ሐላል ይሁን እንጂ
ያንን ቀን ከመጾም ረሱሉ ሰለላሁ ዐለይሂ ወሰለም ሐራም አድርገዋል ስለዚህም በየትኛው ምክንያት የዒድ ቀን መጾም የለበትም የተከለከለ ነው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ይሄ ነሃ ረሱሉላህ ዑመር ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል هذان يومان نهى رسول الله عن صيامهما ሁለቱን ጾሞች ሁለቱን ቀናቶች ከመጾም يوم فطركم من صيامكم ከጾማችሁ የምታፈጥሩበት በሆነው በዒድ الفطر ቀንና واليوم الآخر تأكلون فيه بالنسك ሌላው ቀን ደግሞ ከርዳችሁ የምትበሉበት የሆነ ቀን ሁለቱ ቀን ተከልክሏል حرام ነው ይሄ አንድ ነገር ሱናና ዋጅብ በደንብ ንጥል እንዲል ሸሪዓ ይፈልጋል ያለበለዛ ለሰዎች ግራ ያጋባ ሱናና ዋጅቡ ይምታታባቸዋል ንጥል ማለት አለበት ለምሳሌ አንድ ሰው ፈርድ በሰገደበት ቦታ ላይ ሱና ተነስቶ መድገም ይጠላል ሸሪዓ ፈርድ የሰገደበት ቦታ አለ ከዛ ቦታ ወይ ወጣ ማለት ይኖርበታል ወይ መናገር ማውራት ከሰው ጋር ይኖርበታል እንጂ እዛው የሰገደበት ቦታ ላይ ተነስቶ ሱና አይሰገድም ይሄንን ሲያደርግ የተመለከተውን ሰው ሙአዊያ የሚባለው ሱሐባ ጠርቶት ነግሮታል እንዲህ አታርግ ረሱሉ ሰለላሁ ዐለይሂ ወሰለም ይሄንን ከልክለዋልና ብሎ መክሮታል المهم ጾምም ላይ እንደዚህ ሆኖ ዋጅብ ጾመን ቆይተናል ይሄንን በቆየንበት ሁኔታ ተነስቶ አንድ ሰው እዛው ሱና የሚቀጥልበት ከሆነ ዋጅቡ ምንድነው ሱናው ምንድነው አይታወቅም ሌላው ደግሞ የደስታ ቀን እንደመሆኑ ብዙ የሆኑ ምክንያቶች ይኖራሉ ኢንሻአላህ ወደፊት ከሌሎቹም ከልከላዎች ጋር አብረን እናያቸዋለን ዞሮ ሰውየው ጾም ያለው ቢልም ጾም አልጾምምና ምናልባት የዛን ቀን ቀዷ አርጌ ምናምን ብሎ ቢል እንኳን ቀዷኡም ቀዷ መደረግ አለበት ቀዷ አልተደረገም ሱናም ጾም ያለው ቢል አጅር የለውም እንደውም ወንጀል ነው ያለው እያለ እንዳለ ይፈራረሳል ያው ናህይ ስላለ ማለት عن أبي سعيد الخدري رضي الله عنه نهى رسول الله صلى الله عليه وسلم قال نهى رسول الله صلى الله عليه وسلم عن صوم يومين النحر والفطر نبي صلى الله عليه وسلم ሁለት ቀንን ከመጾም ከለከሉ ይላል አንደኛው የእርዱ ለታ ነው ሁለተኛው የፍጥሩ ለታ ነው وعن اشتمال الصماء የደንቆሮ አጠቃለልንም ከመጠቃለል በልብስ ውስጥ ከለከሉ اشتمال الصماء ብለውታል وأن يحتبي الرجل في الثوب الواحد بأند لبس سويو كما تكلم كلكلوا إلى هي هلتو تمساسين وعن الصلاة بعد الصبح والعصر كصلاة الصبحنا كعصر بوهالا صلاة كمسكدم كلكلوا ይህ ሐዲስ ብዙ ክልከላዎችን የያዘ ነው ከዛው ውስጥ የመጀመሪያው የእርዱን ቀንና የፍጥሩን ቀን መጾም የተከለከለ ሁለቱን ዒድ መጾም የተከለከለ መሆኑን ሌላው ከሱብህ ሶላት በኋላና كصلاة العصر بوهلا سنة صلاة مسجد عندما يتشال سنة صلاة مسجد سبب يالله جو سيكروا إلى اللون للعلمات كذا وتشالوا يتكلك لنا زنبلو عند سو لمثالي كمغرب اسكيشا تنستو
ሁለት ረካዓ ለአላህ እየሰገደ መቆየት ይችላል ጃኢዝ ነው ይህን ያደርጉት ነበር ድሮ ያው ዛሬ ዒባዳ እየቀለለ ይሄዱ ዋጅባውም ከብዳለች እንጂ ድሮ ሁለት ረካዓ እየተሰገደ ከሰለፎቹ ውስጥ ከመግሪብ በኋላ ያለውን ሱና እየሰገደ ኢሻ አዛን ያለበት አለ ከመግሪብ በኋላ ያለውን ሱና እየሰገደ እኛ ደርስ ላይ የምንቆየውን ሰዓት እሱ በመቆየቱታል ማለት ነው በሁለት ረካዓ ቆይቶታል አንዳንዱ እንደዚህ ያደርጋል አንዳንዱ ደግሞ ሁለት እየሰገደ በቃ ብዙ ሶላት ይሰግዳል ይሄ ይቻላል ማለት ነው ነገር ግን ሶላት እንዲህ ያለው ሶላት ብቻ በቃ ብሎ ነይቶ የሚሰገድ ሶላት ሙጥለቅ ናፊላ ይባላል በሸሪዓችን እንዲህ ያለው ሶላት ከሶላት الصبحና ከሶላት العصر በኋላ ከሶላት الصبح ፀሐይ ወጣ የዘንግ ያክል ከፍ እስከምትል ከሶላት العصر ፀሐይ ጥልቅ ብላ እስከምትጠልቅ ተከልክሏል ለምን ሲባል ህክማዎች ብዙ ይኖራሉ ከዛ ውስጥ ዋነኛው ሰዎች ሱና ሶላት ላይ እንዲህ የተከለከሉበት ምክንያት ሶላት እንዲናፍቃቸው ነው ይላሉ ሶላት እንዲናፍቃቸው ነው ሶላት ለሚናፍቃቸው ሰዎች ማለት ነው እንጂ ለሌላው መጀመሪያም ምንም ፍላጎት የሌለው ምን ይናፍቀዋል ለማህሩሞቹ ማለት ነው ለከለከላቸው ሰዎች መጀመሪያም ምንም ይናፍቃቸው ነገር የለም ነገር ግን ለዓቢዶቹ ዝም ብሎ እየሰገዱ ከሆነ ሁሌ ሲሰግዱ እንደ ተለምዶ የሆነባቸው ዝም ብለው እንዳይሰግዱ ዒባዳ እንዲሆን አላህ በመሐከል ምን አደረገው እዚህ ሰዓት ላይ አይቻልም እዚህ ሰዓት ላይ ደግሞ ይቻላል እንደዚህ ተባለ ማለት ነው አልሙሂም አንዳንድ ነገሮችን ዓዳ እንዳናደርጋቸው ጥንቃቄ ማድረግ ይኖርብናል አሁን ሶላቱን ሲሰገድ ተለምዶ እንዳይሆን ጥንቃቄ ማድረግ ያስፈልጋል በቃ ውዱ ተለምዶ የሆነ ሳናስብበት ወይም ደግሞ ነገሩ ትኩረት ሳይሰጠው ዘዋላ ሶላቱን መቶ ተለምዶ እንደዚህ ከሆነ ብዙ ነገሮች ይበላሻሉ ማለት ነው ተለምዶ እንዳይሆን ነው የተከለከለው የሆነ በናፍቆት እንዲገባበት ለማንኛውም بعد صلاة الصبحنا بعد صلاة العصر يتكلكل ነው አንድ ሰው ሁለት እየሰገድኩኝ አላህን ማምለክ ይፈልጋለሁ ብሎ بعد صلاة الصبحنا بعد صلاة العصر ቢቆም ሶላቱን ባጢል ነው አላህን እየወነጀልክ ነው እንለው ለምን ነህይ ያለ ከነብዩ ነህይ ደግሞ ሐራምነቱን የሚያሳየው ነው የሚያቀል ነገር አልተገኘም ከነብዩ ከልክለዋል ስለዚህ ዒባዳ ለመስራት ያለ ፍላጎት ብቻ ሳይሆን መስመሩን ማወቅ ያስፈልጋል አተርፋለሁ ተብሎ መክሰርም አለን በቀዳዳ ጀሪካን ውሃ መቅዳት ታውቃላችሁ ባልታዘዘበት ሰዓት ባልታዘዘበት መልክ ዒባዳ መፈጸም ማለት ከስር በኩል ሙሉ ለሙሉ ማጃ መቋጠሪያ የሌለው ክፍት የሆነ እቃ ውስጥ ውሃ ለመሙላት ጥረት ማድረግ ሰውየው ይሞላልኛል ብሎ ይጨምራል ነሻጣው ሌላ ትግሉ ሌላ ነው እሱ ግን ምንም የሚቋጠረው ነገር የለም ክፍት ነው ዝም ብሎ ይፈሳል النهي عن صيام العيدين نعم ሁለት ዒዶችም መጾም የተከለከለ መሆኑን ከሐዲሱ ላይ አሳልፈናል ሌላው ሁለት አይነት አለባበስ ይላል እነዚህ ተከልክለዋል አውራን ከሽፍ ስለሚያደርጉ ነው ያም አንዳንዶቹ አንድ ያረጓቸዋል አውራን እስካላጋለጠ ድረስ ከራሃ ነው ይሄ አለባበስ አውራን ሲያጋልጥ ግን حرام ይሆናል
ይህ አለባበስ እንዴት ነው? አንድ ጋቢ ያመጣል ሰውየው። ከዛ በኋላ ጥቅልል ብሎት እንደዚህ ይቀመጣል። ድፍን አድርጎ ጋቢውን ተጠቅልሎ መሬት ላይ ነው የሚቀመጠው። እንግዲህ መሬት ላይ ሲቀመጥ ይሄ መሬት ቢሆን እግሩን እንደዚህ ነው ያደረገው ሰውየው። ጋቢውን አመጣና እንዲህ ተጠቅልሏል። እዛ የሆነ ነገር ሲመጣ እንግዲህ እንዲህ ይላል ማለት ነው ደንግጦ። የሆነ ነገር ቢመጣበት እጁን እንዲህ ያነሳል። እንዲህ ሲያነሳ ደግሞ አጠቃላይ ከታች ያለው ሰውነቱ ያው ሁሉ መታየቱ ነው። ለዚህ ተብሎ እነዚህ አጠቃለሎች ተከልክለዋል። እንደ ደንቆሮ አጠቃለል አሉት ነብዩ ሰለላሁ ዐለይሂ ወሰለም። አጠቃላይ ሰውነቱን በዚህ አይነት አጣፍቶ ልብሱን ይሄ የእረኛ አቀማመጥ ነው። ብዙ ጊዜ እረኞቹ እንደዚህ ከብት እያገዱ የሚቀመጡበት አቀማመጥ ነው እና ይሄ በአንድ ልብስ ብቻ ካለ ሰውየው እና ልብሱን እንደዚህ ለብሶ ከሆነ ይከለከላል፣ ይጠላል። ለምን? አውራውን ከሽፍ ማድረጉ ስለማይቀር ማለት ነው። በኋላ ላይ የሆነ ነገር ቢመጣበት አባራለሁ ብሎ እንዲህ ሲል አጠቃላይ ሰውነቱ ላይ ይጋለጣል። ሌላ ሐዲሱ ላይ ያለው የሰዎችን ጉዳይ ሸሪዓው ምን ያክል ሙራዓት አድርጓል? በጣም አድርጎ የሰዎችን ጉዳይ ሸሪዓው ተከታትሏል። ሌላው بعد صلاة الفجر والعصر የተከለከለበት ሌላው ምክንያት ከኩፋሮቹም ጋር አለመመሳሰል ነው። ነብዩ ሰለላሁ ዐለይሂ ወሰለም ባና ሐዲስ ላይ እንደተናገሩት ፀሐይ ልክ ስትጠልቅ ለፀሐይ ስጁድ የሚያደርጉ ሰዎች አሉ። ልክ ስትወጣም ለፀሐይ ስጁድ የሚያደርጉ ሰዎች አሉ። ከዛ ጋር ላለመመሳሰል ሱና ሶላት ለፀሐይ በተለይ ልክ ሊወጣ ሲልና ልክ ሊጠልቅ ሲል ሱና ሶላት የተከለከለ ይሆናል። ሰበብ ያለው ካልሆነ በስተቀር ተህየቱል መስጂድ ከሆነ ሰበብ አለው መስጂድ መግባቱ ሰበብ ነው። እንደዚህ ካልሆነ በስተቀር ማለት ነው። عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم نبي صلى الله عليه وسلم علوين من صاب يوما في سبيل الله الله من قد لا عندن كان يصومه بعد الله وجهه عن النار في تلا الله يارك اللتال وجهه نميلو فيتن الله يارك أوال عن النار كأسات 70 خريفا 70 عامات خريف የሚለው በመሰረቱ ይሄ ከአራቱ የጊዜያት አይነቶች የአመት ወቅቶች አሉ አይደል? አራት ጊዜያት ከነዛ ውስጥ አንዱ ነው خريف የሚባለው። አራቱ አይነት ውስጥ አንዱ ነው። እናም ሊባል የተፈለገው ግን አመት ሙሉ ነው። ለምሳሌ 7 ክረምት ቆየሁኝ አንተን እየጠበቅኩኝ ብሎ ሲል ሰውየው በአመቱ ስንት ክረምት ነው ያለው? አንድ አይደለም እንዴ? ስለዚህ 7 ክረምት ማለት ምን ማለት ነው? 7 አመት ነው ወይ ደግሞ 7 ክረምት ካለ 7 አመት ነው የሚሆነው። من صام يوما في سبيل الله የሚለው ምንድነው? في سبيل الله في سبيل الله ማለት በአላህ መንገድ ላይ ሰውየው ጂሃድ ወጥቶ ማለት ነው። ጂሃድ ነው ካለናልም ጂሃድ እሱ ነው في سبيل الله የሚባል እንጂ ሽቶ ይዞ ሰውየው ወጥቶ ይሄን ያገኛል ማለት ይሄ ቀልድ ይሆናል። ያኮ አንድ ሰው ህይወቱን የሚቀጠፍበት ጉዳይ እኮ ነው። ከባድ ነው። ለዛ ነው ሰውየው የሰጠው መስዋዕትነት ከፍተኛ ስለሆነ አላህም እንደዚሁ ደረጃውን ከፍ አደረገው እና ሐዲሶችን ካልመጡበት አቅጣጫ ላይ አንገታቸውን ቆልምሞ ነብዩ ሰለላሁ ዐለይሂ ወሰለም ወዳልፈለጉት አቅጣጫ በግድ እንደው ሐዲሶቹ እየጮሁ እየተንቃቁብን ማለት እዚህ አይነት መጠቅለል በጣም አሳፋሪ ቆሻሻ ተግባር ነው። በሰው ንግግር ላይ እንኳን ሰውየው ያልፈለገውን ነገር
ቆልመን ወዳልሆነ አቅጣጫ ስናደርገው ምን ያክል አስቀያሚ ይሆናል እንኳን አይደለም የነብዩን አለይሂ ሰላቱ ወሰለም ንግግር ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንን አስጠንቅቀዋል من قال علي ما لم أقل فليتبوأ مقعده من النار እኔ ያላልኩትም በኔ ላይ የሚቀጥፍ ሰው የሱም መቀመጫውን ከእሳት በኩል ያሰናዳ ይቀመጥባታል ብለዋል ስለዚህ ጥንቃቄ ያስፈልጋል ማለት ነው ነብዩ ያላሉትን ማለት አያስፈልግም ያሉትን ደግሞ መቀነስ አያስፈልግም በየትኛውም መልክ ያሉትን ቁጭ ነው የሚደረገው ማለት ነው ያላሉትን ደግሞ አይባልም نعم الجهاد في سبيل الله فضل ትልቅ ነው ከዛ ውስጥ ሷሐቦቹ ለምሳሌ ብዙ ጦርነቶችን ረመዳን ላይ ተሳትፈዋል በድር ረመዳን ላይ ከሁሉም ትልቅ የሆነው ማለት ከሁሉም ትልቅ የሆነው ትልቅ ነስር የተገኘበት በድር ረመዳን ወር ጾመውን የታገሉ ሷሐቦች ስለዚህም ጾም ከጂሃድ ጋር ደግሞ ሲያያዝና አንድ ሰው ጂሃድ ላይ ሆኖ ደግሞ ሲጾም አላህ ምን ያክል የሱን ፊት ከጀሃነም እንደሚያረቃት ነው ሐዲሱ ላይ ያለው ይሄን ነው ሊባልም የተፈለገው ባቡ ለይለቱል ቀድር ስለ ለይለቱል ቀድር የሚያወራ ነው ለይለቱል ቀድር የሚባለው አንድ ሌሊት ነው አንድ ሙሉ ሌሊት ቅጽበት አይደለም ሰዎች እንደሚያስቡት ሰዎች አሁን የሚያስቡት ምንድነው የሆነ ነገር ብልጭ ብሎ እልም ብሎ የሚሄድ ነገር የ5 ደቂቃ እንኳን ቆይታ ያለው አይመስላቸውም እና ይሄ ዝም ብሎ ኹራፋት ዝም ብሎ ተራወሪ ነው ማለት ነው እንደዛ ሳይሆን ለይለቱል ቀድር አንድ ሌሊት ሙሉ ነው ሌሊት እኮ ነው ሌሊት የሚባለው ፀሐይ ከጠለቀ ይጀምርና እስከ ፈጅሩ ድረስ ሌሊት ይባላል ለይለቱል ቀድር ማለት የደረጃ ሌሊት ማለት ደረጃ ያላት ሌሊት ወይም ደግሞ ለይለቱል ቀድር በመባል ትታወቃለች የዛ ጊዜ የመወሰኛይቱ ሌሊት አላህ Subhanahu Wa Ta'ala ቀድርን የሚወስንበት ይሆናል ማለት ነው ለይለቱል ቀድር ሊሆን ይችላል ወይም ደግሞ ለይለቱል ቀድር ሊሆን ይችላል ሁለት ስሞች አሉት አላህ Subhanahu Wa Ta'ala ከአንድ ሺህ ወራት ውስጥ ከተሰራ ኸይር ስራ የበለጠ በረካ ያላት መሆኗን ተናግሯል ለዛ ውስጥ አንድ ሰው ኸይር ስራ እየሰራ ካጋጠመችው ማለት ነው ሶላት ተራዊህ ሁሌ የሚሰግድ ሰው ለይለቱል ቀድርን ያገኛል ሁሌ ሶላት ተራዊህ የሚሰግድ ከሆነ ያው ለይለቱል ቀድር ያለው ረመዳን ውስጥ ነው ስለዚህ ሁሌ ሶላት ተራዊህ ላይ ጎበዝ ከሆነ አሽረል አኺር ከገባበት ጀምሮ እሱ ሁሉ ጊዜ ሌሊቱን ሳይተኛ እያወራ ሳይሆን ሳይተኛ እየቀራ ሳይተኛ እያወራ ከሆነ ቢተኛ ይሻላል ለምን ከወሬ መሃል ምን አይጠፋም ክፋት አይጠፋም ከወሬ መሃል ለዚህ ነው ምን ይላሉ من كثر كلامه كثر سقطه ومن كثر سقطه فالنار أولى به አንድ ሰው ወሬው በበዛ ቁጥር ስተቶቹ ይበዛሉ በተለይ አሳማሪ አውሪ ካልሆነ ማለት ነው አሳማሪ አውሪ ምንድነው ሲያወራ በጣም ሰው የሚመስጥ ማለት ነው አይደለም የሚያወራውን ነገር ጠንቅቆ ክፉና ደጉን የማይለይ ከሆነ በተለይ ስተቱ ይበዛል ስተቱ የበዛ ሰው ደግሞ እሳት ነው ለሱ ከጀነት የበለጠ የሚቀርበው ማለት ነው ለዛን ሙሂም ሌሊቱን ረመዳንነቱን የምናውቀው በሌሊት ጫጫታ ከሆነ ይሄ ተገቢ አይደለም ረመዳንነቱ የሚታወቀው መስጂድ ሲገባ በመስጊድ የቁርአን ዜማ ነው ሊሆን የሚገባው ማለት ነው ቁርአኑ ያም ሲቀራ ይህም ሲቀራ ድምጹን መለስ አድርጎ ሲቀራ መስጊድ ውስጥ የሚፈጥረው ስሜት እንደ የሆነ ደውዩን ከደውይ ነህል ይሉታል የንብ ድምጽ አይነት ዝም ይሄ ነው ረመዳን የሚያደርገው ማለት
የነብዩ ሰሐቦች ረዲየላሁ ዐንሁም ጀሚዓን እንደዚህ አይነት ነገር ነው የሚታይባቸው የነበረው መስጊድ ውስጥ ሲገባ ጮህ ብሎ የሚቀራ ሰው የለም ሁሉም የራሱን ቁርአን ከመቅራቱ መስጊዱ የሆነ ነገር ያስተጋባል ማንንም ግን አይበጠበጥም በዛ ድምጽ ገባን አይደል ዚላል ማለት ያም የራሱን ዚክር ይዘክራል ያም የራሱን ሶላት ይሰግዳል ማንንም በማንም አይራብሽም ሁሉም ዒባዳ ላይ አላህ እንግዲህ አላህ ያግራልን ያው ያለምዱት ነገር አይሆንምች እቺን ለይለቱል ቀድር አምኖባት ከአላህ አገኛለሁ ብሎ አስቦ ለዚህ ዓላማ ቆሞ አጠቃላይ ቀናቶችን እየተጠባበቀ አላህ አንዲቷን ቀን ሳይገጥመው መቼም አይቀርም አንደስ የገጠመው ሰው ታዲያ አላህ ወንጀሩን ይመርለታል የ84 ዓመት ዒባዳ እንዳሳለፈ ተደርጎ ይከተብለታል የአንድ ሺህ ወራት በላይ ነው ቁርአን ላይ ያለውና ኢና አንዘልናሁ ፊ ለይለቲል ቀድር ብሎ አላህ ቁርአን ላይ ተናግሮለታል ቁርአን የወረደበት ሌሊት ነው ማለት ነው ቁርአን በአንድ ሌሊት ነው እንደ የወረደው ይሄ ወደ ሰማይ የወረደበትን ነው በአንድ ሌሊት የተባለው እንጂ ወደ መሬትማ ሲወርድ በ23 አመት ነው ቁርአን እየተበጣጠሰ የወረደው ወደ ሰማይ ሲወርድ አላህ Subhanahu Wa Ta'ala በአንድ ሌሊት አውርዶታል ያኛውን ነው ለይለቱል ቀድር እንዚለ ፊል ቁርአን የሚባል ወደ መሬትማ የወረደው በ23 አመት ቆይታ ነው እንደ ሰዎች ጥያቄ እንደ ሰዎች ሁኔታ አላህ Subhanahu Wa Ta'ala አንዳንዱን እንደውም ካወረደው በኋላ ይሄው ይሄ ደግሞ ይሄንን ይነስኻል ብሎ የሻራቸው ሁሉ አሉ ማለት ነው እና የ23 አመት ቆይታ ነው ያለው ቁርአን በአንድ ሌሊት አይደለም የወረደው ወደ መሬት ሲወርድ ያ እንዳይመስልም ማለት ነው ቁርአን የወረደበት ሻህሩ ረመዳን الذي انزل فيه القرآن ይላል ያ ቁርአን የወረደበት ማለት የተፈለገ ያ አይደለም نعم الحديث الأول بزيز يمتو ليلة القدر لا يمتو عن عبد الله بن عمر رضي الله عنهما أن رجالا من أصحاب النبي صلى الله عليه وسلم أروا ليلة القدر في المنام ليلة القدر يا نبي صلى الله عليه وسلم صحابه رجالا يتوسنوا صوبه من أصحاب النبي كنبي بالدربوች ውስጥ أروا الله አሳያቸው ليلة القدر በመናማቸው الله አሳያቸው የተወሰኑ ሰሃቦች ተነስተው ሲያወሩ አንተ ለይለቱል ቀድርን እኮ አላህ አሳየኝ በመናሜ ይላል ብሎ አወሩ እሱም ምን ላይ ነበር ያሳየን ብለው የተናገሩት في السبع الأواخر በመጨረሻዎቹ ሰባቶች ውስጥ በመጨረሻዎቹ ሰባቶች የሚጀምሩት ከየትኛው ማለት ነው ከ23ኛው ሌሊት ውስጥ ነው ያየነው ከ23ኛው 24ኛው 25ኛው 26ኛው 27ኛው 28ኛው 29ኛው ማለት ነው በእነዚህ ሌሊቶች ውስጥ እንደተመለከቷቸው ከነዚህ ከሰብዓ ለዋኺር ውስጥ በአንዱ ሊሆን እንደሚችል ተናገሩ በመናም ያዩትም ማለት ነው فقال رسول الله صلى الله عليه وسلم رسول الله صلى الله عليه وسلم መተው ሲነግሯቸው አሉ أرى رؤياكم የናንተን ህልማችሁን እኮ እመለከታለሁ ማለት ይመስለኛል አስበዋለሁ ለማለት ነው እመለከታለሁ አሁን ባይን አይደለም قد تواطأت የተስማማችና የተገናኘች ይመስለኛል አንዱም መጥቶ ከነገረኝ አንፃር ሌላውም መጥቶ ከነገረኝ አንፃር የተስማማ ይመስለኛል في السبع الأواخر سبع الأواخر ላይ فمن كان منكم متحريها كنانت وسط بدنب የሚጠባበቅ ሰው فليتحرها يتطبقات في السبع الأواخر
በተቀሩት ሰባቶች ውስጥ የተቀሩት ሰባቶች ማለት ከ23ኛው ሌሊት ይዞ ባለው ማለት ምናልባት ረመዳኑ የሚያልቀው በ29ኛው ከሆነስ ትንሽ ይቀንሳል ወይስ እንዴት? ዞሮ ዞሮ የሚቀረውን ሰባት ነው የምናየው ማለት ነው። የሚቀረውን ሰባት በዚህ አይነት በዚህ ሐዲስ ላይ ሰብዓ ለአዋኺርን ተከታተሉ ተጠባበቁ ተብሏል። በሌላ ሐዲስ ላይ ደግሞ 10 ለአዋኺርን ይላል። 3 ቀን ይጨምርና 10 ያረጋቸዋል የመጠባበቂያ ቀናቶችን ማለት ነው። የበለጠውን ነው መስራት 10ሩን አና አይሸة رضي الله تعالى عنها በጨመረ ጊዜ ይጨመራልና ነው ይሄ ሸሪዓ ላይ ማዕሩፍ ነው። አና አይሸة رضي الله تعالى عنها ከአይሻ ይኸው የሚቀጥለው ሐዲስ እዛው አለላችሁ ኪታባችሁ ላይ أن رسول الله صلى الله عليه وسلم قال يا الله ملكتني عليه الصلاة والسلام قالوا تلال تحروا ليلة القدر تتبابقوا في الوتر بمن لم يتبابقوا عبادة بما أدركوا ነው እንጂኮ ማንም ምን ይሰራለታል በሌላ ነገር ምን የሚደረግ ነገር የለውም የሚታይ የሚሸተት የለውም تحروا ليلة القدر تتبابقوا في الوتر بوتر ላይ ኢተጋማሹ ላይ ዊትር ላይ من العشر الأواخر كعشر الأواخر ዊትሩ ላይ ጠብቁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። የቀደሙ ሐዲስ በአንድ በኩል የሰፋ ይመስላል ሰብዓል አዋኺር ነው እንጂ ያለው ሰባት አዋኺሮቹ ዊትሮቹን አላለም። ይሄኛው ደግሞ ዊትሮቹን አለ። ዞሮ የሚጠበቀው አስሩም ቀናት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ካነ ኢዛ ደኸለ العشر شد مئزره 10 ቀናቶች ሲገቡ የመጨረሻዎቹ ቀበቷቸውን ጠበቅ ያረጉ ነበር ይላል። ሚእዘር ማለት ሽርጥ ማለት ነው። ቀበቶን አጥብቆ ተነስቷል ከተባለ አንድ ሰው ምን ማለት ነው? ተነሳስቷል አንድ ነገር አተኩሮበታል ለማለት ነው። ወይ ደግሞ ከሴቶች ይርቁ ነበር ለማለት ነው ተብሎ ተፈስሯል። ያሙነ ይህ ወዴት ገብተዋል ማለት ነው? ወደ ትኩረት ገብተዋል ተፈለገው። وأيقظ أهله وأحيا ليله ለሊታቸውን በአጠቃላይ ህያው ያደርጋሉ። አስሩ ሲገቡ ቤተሰባቸውን ይቀሰቅሳሉ ወደ ዒባዳ ሁሉንም ያበረታታሉ ብሎ የተናገረ ሐዲስ አለ። ስለዚህ የበለጠ በጣም መጠባበቅ የሚፈልግ ሰው አሽሩል አዋኺር ከገባበት ሰዓት ጀምሮ ለከ ረሱሉ ሰለላሁ ዐለይሂ ወሰለም ሲጠባበቁ እንደነበረው እንደዛ ነው ማድረግ ያለበት። መጠባበቁ ከላላ ምናልባት አውታሮቹ ላይ ካልቻለ ሁሉ ቀን ማለት አውታሮቹ ላይ በጣም ትኩረት ማድረግ እንዳለበት ይሄኛው ሐዲስ ይጠቁማል ማለት ነው። አውታሮቹ ማለት ዊትር የሚባሉት 21 23 25 27 29 እነዚህ ናቸው። እና እዚህ ሐዲስ ላይ የምናገኘው 10 አዋኺር ያለውን ፈضል ከ10 አዋኺርም አውታሮቹ ያላቸውን ፈضል ሌላው ለይለቱል ቀድር ያለውን ፈضል ይሄ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ኡማቸውን ደግሞ ለማግራት ያላቸውን ፍላጎት ለኡማቸው ረሱሉ ሰለላሁ ዐለይሂ ወሰለም ለማግራት ነው የሚጥሩት ማለት ነው። ኡማቸውን ለማስጨነቅ አይፈልጉም ነበር። ሌላው ሙስሊሞች በአጠቃላይ የተስማሙበት ሐሳብ መልካም ነው ወይም ሰዎች የተጋጠሙበት ሐሳብ መልካም ነው። ሙስሊሞች በአጠቃላይ ባይሆኑ ሰዎች የተጋጠሙበት ነገር መልካም ነው የሚሆነው ማለም ይخالف الشر ቁርአንና ሐዲስን እስካልተጋጨ ድረስ
ቁርአንና ሐዲስን እስካልተጋጨ ድረስ ሰዎች አንድ አራቱ ከተስማሙ ከአምስት ሰዎች ውስጥ ያ አምስተኛው አራቱ ሰዎች ጋር ነው መሆን ያለበት እንጂ ከነሱ ጋር ቀንድ አብቅሎ ለዋጋህ እንዳይል ማለት ነው። ስድስት ሰዎች ከሆኑ ሁለቱ ቢኻልፉ አራቱ ከተስማሙ እነዚህ ሁለቱ ሰዎች ከአራቱ ጋር ነው መሆን ያለባቸው መኻለፍ የለባቸውም። ረሱሉ ሰለላሁ ዐለይሂ ወሰለም አራ ሩእያኩም ቀድ ተዋጣአት ሩእያችሁን አያለሁ የተገናኘ ሲሆን የተገጣጠመ ሲሆን ብለዋል። መገጣጠሙ እንዴት አድርገውታል ረሱሉ ሰለላሁ ዐለይሂ ወሰለም ኸይር አድርገውታል። ስለዚህም ከመለያየቱ መገጣጠሙን ነው መውደድ ያለብን ማለት ነው። ምን እስካልሆነ ድረስ ብያለሁ ወንጀል እስካልሆነ ወንጀል ከሆነማ በወንጀል ላይ መተባበር የሚባል ነገር እጅ መስጠት የሚባል ነገር የለም ለወንጀለኛ። ወንጀል ላይ ሰው አንድ ሰው አሁን ሰው ልግደላል ተባበረኛ በለ ሰው እዚህ አሁን አንዱን ልመታ ነው ድንጋይ ያቀብለኛል ከዛ ታቀብለታል ለምን ደማ ታቀብለው አላህ ወላ ተዓውኑ ዐለ الإثم ወንጀል ላይ አትተባበሩ። ስለዚህ መተባበራችሁ ልክ እንደዚሁ ቢድዓ ለስራ አመቻችልኝ አለ አንድ ሰው አናመቻችለት ከፈለገ ሄዶ ቤቱ መስራት ይችላል። ራሱን ያጠፋለሁ ሲል አንድ ሰው ራስን ማጥፋት እንግዲህ እኛ ስንቆጣጠረው አንኖርም እንለዋለን። ከተመቸህ እናጠፋለሁ ብለህ ምትልከው ነገር ግን ወንጀል መሆኑን ነግረሃል። ተባበሩን ስትል ደግሞ ራስን ላጥፋ ብለህ ተባበሩኝ ስትል የትኛው መንገድ አንተባበርህም ብለን እንላለን። ልክ እንደዚህ ማለት ነው። ወንጀል የትኛውም ነገር ወንጀል እስከሆነ ድረስ እኛ እጃችንን መሰብሰብ ግድ ይላል። ትብብር ከመስጠት ከአንድ ሰው የሞራልም ትብብር የትኛውም አይነት ትብብር ነው። ምንም አይነት ትብብር አያስፈልግም ማለት ነው። ለወንጀል የትኛውም ትብብር የጉልበት ትብብር፣ የኢኮኖሚ ትብብር፣ የሞራል ትብብር፣ የጀማዓ ማብዛት ትብብር ሁሉም አይነት ትብብሮች ወንጀል ነው የሚሆኑት። ወንጀል እስከሆነ ድረስ አላህ የኛ ሸሪዓ መጠጥን ሲከለክል መጠጥን እንዳትቀርባት ራቃት ነው እንጂ የሚለው ጠጣ ግን አትስከር አይልም። የኛ ሸሪዓና የሌሎቹ ሸሪዓ በጣም ነው ልዩነት ያለው። ይሄ በጣም መጠንቀቅ አለብን። የኛ ሸሪዓ አንድ ሰው ለራሱ ኸምር የማይጠጣ ከሆነ ለሰው መሸጥም حرام አድርጓል። ገባናል? እኔ አልጠጣም ሰዎች ግን እኔ ገበያዬ ነው ምን አገባኝ የሚባል የለም ሸሪዓ ላይ። إن الله إذا حرم شيئا حرم ثمنه الله سبحانه وتعالى عند النجر حرام ሲያደርግ ከሱ የሚገኘውን ጥቅምና ትርፍ በአጠቃላይ እርም ያደርጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። ስለዚህ እኛ ሸሪዓና የሌሎችን አቋምና የሌሎችን ሁኔታ አይተን መደበላለቅ የለብንም ማለት ነው። ሌሎች በእምነታቸው እንደዚህ ያለ አስተምሮት የረቀቀ አካሄድ የለም። እምነታቸው እኮ ክፍት እኮ ነው፣ የተቀደደ ጆንያ ነው። ስለዚህ እነሱ ፈለጉትን ሊያደርጉ ይችላሉ። ኸምር መጥፎ እንደሆነ ያምናል፣ ነገር ግን ለሰው ይቸረችራል። ሸሪዓ ግን እንደዚህ የሚባል የለም። ሙስሊም የሆነ ሰው ከሸሪዓው ጋር ነው መራመድ ያለበት ማለት ነው። ከሰዎች እከሌ ሰራው ተብሎ የሚባል አይደለም። ወንጀል እንግዲህ አሁን ያልኳችሁ ምንድነው? ወንጀል እኔ ካልሰራሁት ተብሎ አይባልም። ይሄው ለሰው መሸጥንም ምን አድርጓል? ለዚህ ነው ሙስሊሞች ኸምር ቤት ያለው ሙስሊም ሲያገኙ በጣም ይጠየፉታል አይደል? ለምን ነው የሚጠየፉት? ለሱ ባይጠጣም እንኳን እኔ እኮ አልጠጣም እኔ እንደውም ሐጅ አድርጋለሁ በኸምር ገንዘብ አለ ሰው። እኔ እኮ እንደውም የአላህን ቤት የዘየርኩበት ነው ብሎ ሲል ጭራሽ ምንድነው የሚያብስ? ጭራሽ በዚህ በወንጀል ሄደህ ደግሞ ብለን ነው ጭራሽ እንደዚህ ነው መልሳችን የሚሆነው። ልክ እንደዚህ የትኛው ቦታ ላይ ትብብር የሚባል ነገር አይቻልም። ወንጀል ላይ ማዕሲያ ላይ በየትኛው መልኩ መተባበር አይቻልም። አንደስ እጃችንን መሰብሰብ ነው ያለብን። عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم كان يعتكف في العشر الأوسط من رمضان. رسول صلى الله عليه وسلم كرمضان عشر الأوسط لي اعتكاف يدرق نبرين. كان يعتكف في
العشر الأوسط من رمضان فاعتكف عاما ما هكلنيون كرمضان اعتكاف يقبون بالرسول صلى الله عليه وسلم 10 الأوسط عصرኛው ቀን ጀምሮ ያለውን እስከ 21ኛው ቀን ኢዕቲካፍ ውስጥ ነበሩ ነው ከዛ فاعتكف عاما ይህን ኢዕቲካፍ አንድ አመት በዚህ ሄደ ካደረጉ በኋላ حتى اذا كان ليله 21 ይሄንን فاعتكف عاما የሚለው አንተም ቢለው ጥሩ ነበር ቢነጣጥለው ወደ መጀመሪያው ሐሳብ بايوسدن ማለት ነው ان رسول الله صلى الله عليه وسلم كان يعتكف في العشر الاوسط من رمضان كرمضان 10 الاوسط ላይ رسول صلى الله عليه وسلم اعتكاف ያደርጉ ነበር 10 الاوسط የሚባለው እንግዲህ የመሐከለኛው አስሮች ማለት ነው ከአስረኛው ቀን ይዞ እስከ 21ኛው ቀን ከዛ ይሄንን ካለ በኋላ فاعتكف عاما حتى اذا كان ليله 21 እንደዚህ ብሎ ቢል ጥሩ ነበር فاعتكف عاما ይሄንን እንደ ጅማሬ አድርገን በእናነሳው መልካም فاعتكف عاما አንድ አመት ላይ ኢዕቲካፍ ገቡና حتى اذا كان ليله 21 21ኛው ሌሊት በሆነ ጊዜ አሁን እንግዲህ ስንት አመት ኢዕቲካፍ እንዳደረጉ ያ ነገር ባልተገለጸበት መልኩ ነው አሁን ያለው فاعتكف عاما ከአመታት አንድ ቀን ከአመታት አንድ አመት ላይ ማለት ነው ኢዕቲካፍ አደረጉና ይሄው حتى اذا كان ليله 21 عندنا وليله بهونه غزي وهي الليله التي يخرج من صبيحتها من اعتكافه يصوا صبح يهالنياو كان صبح لا ينبر النبي صلى الله عليه وسلم كاعتكاف የሚወጡት قال من اعتكف معي كني قاعد اعتكاف ገብቶ የነበረ ሰው فليعتكف في العشر الاواخر 10 الاواخر ላይ اعتكاف ያድርግ فقد اريت هذه الليله እቺ ሌሊት መች እንደሆነ አላህ አሳየኝ هذه ያሉት ليله القدر ثم انسيتها ከዛ በኋላ መልሶ ደግሞ አላህ አስረሳኝ وقد رايتني በርግጥም አይቻለው اسجد في ماء وطين من صبيحتها አላህ በመናማቸው ሲያሳያቸው እንደ ንጋቱ ወሃና ወሃ ዘንቡ ማለት ነው ወሃና ጭቃ ላይ ስጁድ ሲያደርጉ አይተዋል በመናማቸው እናም ምን አይቻለሁ በውሃና በጭቃ የሷ ሱብህ ላይ የሷ ንጋት ላይ ስጁድ ሳደርግ فالتمسوها في العشر الاواخر ማንኛውም 10 الاواخر ላይ ፈልጓት ያው والتمسوها ፈልጓት አሁንም ደግሞ በጣም ትኩረት እየሰጡት ያሉት في كل وتر በየዊትሩ ላይ ፈልጓት قال صحابي ابي سعيد بن علي فمطرت السماء تلك الليله سماء አንዳንዴ ዝናብ ነው ይፈልግበት አሁን ይሄ እዚህ ጋር ያለው ሰማይ ዝናብ فمطرت السماء ዝናብ ዘነበ تلك الليله በዛለበት وكان المسجد على عريش مسجد በተምር ቅርንጫፍ ነበረ ጣራው ይላል አሪሽ የሚባለው የተምር ዘንባባው አለ አይደል እሱ ነው ገደብ ገደብ የተደረገበት ከላይ እንደ ጣራ ስለነበረም فوقف المسجد مسجد وها አስገባ ወደ ውስጥ فأبصرت عيناي رسول الله بها عندኛው ሌሊት ተመልከቱ የኔ አይን የረሱልና አለይሂ ሰላቱ ወሰላም ፊት ተመልክቷል ረሱልን ተመልክቷል وعلى جبهته
በግንባራቸው ላይ አተሩል ማኢ ወጢን ሚን ሱብሒ 21 ከ21ኛው ቀን ሱብሕ ከዘነበው ዝናብ ጭቃ ሆኖ ግንባራቸው ፊታቸውን ተመልክቻለሁ። ስለዚህ ይሄው በዛን አመት በ21ኛው ሆኗል ማለት ነው። ዞሮ እና ናዋዊ ረሂመሁላህ እንደሚሉት ለይለቱል ቀድር ከአመት አመት ኢንቲቃል ያደርጋል ነው። አንድ አመት ላይ 21 ከሆነ በሚቀጥለው 21 ላይ ሆነ ይችላል፣ 23 27ም ሊሆን ይችላል፣ 29ም ሊሆን ይችላል። ይዛወራል። ዞሮ ይሄ መዛወሩ ሰውየውን ፈልገህ አግኝ ነው የተሻለ። አለመነገሩ መልካም ነው። ለይሉ ረሱሉ ሰለላሁ ዐለይሂ ወሰለም ተነግሯቸው ነበር፣ ረሳሁት አላሉ። ጥሩ ነው መረሳቱ ጥሩ ነው። ጥሩ ባይሆን ኖሮ እሳቸው ረሱት የሚባል ሸሪዓ የለም። አላህ ከእንደገና ያስታውሳቸው ነበር። ነገር ግን መረሳቱ ስለሆነ ጥሩ አላህ አሳየና አነሳው። መረሳቱ መታየቱ ትኩረት እንድንሰጥበት ያደርጋል። መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ተነግሯቸው ነበር የሚለውን ነገር ማወቃችን፣ ግን ሙሉ ለሙሉ አለመኖሩ የሚሻለው ያንን ቀን ሙሉ ለሙሉ አለማወቃችን በቁርጥ ማለት ነው። ወይ 21ኛው ቀን ነው ብለን ወይ 23ኛው ቀን ነው ብለን አለመወሰናችን ለኛ የተሻለ። ለዛ ነው ይሄ ነገር ያሳነፋቸው የሆኑ ሰዎች ሊኖሩ ይችላሉ። ከረመዳን እስከ ረመዳን መጾም እንደሚያብስ ወይም እንደ ሶላቱ በረመዳን የሚሰገደው ትልቅ ደረጃ እንዳለው ሲነገር በረመዳን ብቻ መስገድ የሚያዋጣ አድርገው የሚያስቡ ደካማ አስተሳሰብ ያላቸው ሰዎች ይኖራሉ። ዞሮ እነዛን አይነት ሰዎች ወይም የኛ አይነቶቹን ደካማ ለማለት ነው እና ከሌላቸው ለማለት ሳይሆን ያው የኛ አይነቶቹ ለማለት ፈልጌ ነው። የኛ አይነቶቹን ደካማ ያጠፋል የዚህ አይነቱ ነገር። ስለዚህ ነው አላህ Subhanahu Wa Ta'ala ያነሳው። መነሳቱ ነው ኸይር የነበረውና አላህ አነሳው እንጂማ ما ننسخ من آية أو ننسها نأتي بخير منها أو مثلها ألم تعلم أن الله على كل شيء قدير الله بهم ነገር ነው ያችን ነገር ሲያነሳት ለሕክማ ነው ያነሳት ሲያስረሳቸው ረሱል አለይሂ ሰላቱ ወሰለም እንጂ ሸርዕ ሆኖ እንዲቀጥል ቢፈለግ ኖሮ አይረሱትም። ቢረሱትም ከእንደገና ይነገራቸዋል ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የትኛውን እንዲያደርሱት ተፈልጎ የረሱት ነገር የለም። መጀመሪያውኑ ስላልተፈለገ ነው ይሄ ነገር የሆነው ማለት ነው። እንዲያደርሱት አልተፈለገ። ከሐዲሱ የምናገኘው ረሱሉ ሰለላሁ ዐለይሂ ወሰለም ለይለቱል ቀድር ለማግኘት ያላቸውን ጉጉት ነው። እሱም በአንዳንድ ሐዲሶች እዚህ ጋር እንደውም አሽረል አውሰጥ አለ እንጂ አሽረል ወልን ሁላ የመጀመሪያዎችን አስርቶች ረሱሉ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ገብተው ፈልገዋል። አሽረል አውሰጥ ኢዕቲካፍ ገብተው ፈልገዋል። ከዛ መጨረሻ ላይ ያለው እኮ አኺሩ ላይ ነው ተብለው ተነገራቸው። እዛ ላይ ነው እንግዲህ የመጨረሻ የኢዕቲካፍ ሁኔታ የቀረው እዛ ላይ። ዛሬ ለዚህ ነው ኢዕቲካፍ አሽረል አዋኺር የሚገባው ማለት ነው። ኢዕቲካፍ የሚባለው እርግጥ የሚቀጥለው ባብ እሱ ነው። ዒባዳ የሚከናወንበት ለዒባዳ ተብሎ የተደነገገ የዒባዳ አይነት ነው። እሱ ራሱ ለዒባዳ ተብሎ የተደነገገ የዒባዳ አይነት ነው ኢዕቲካፍ የሚባለው። ራሱ ዒባዳ ነው፣ ነገር ግን ለዒባዳ ተብሎ ነው የተደነገገው። ለማንኛውም ኢዕቲካፍ በሸሪዓችን ውስጥ እንዳለ በዚህ ሐዲስ ውስጥ ተረጋግጧል። ነብዩ ሰለላሁ ዐለይሂ ወሰለም እንደሚረሱ ሰው እንደሆኑ በዚህ ሐዲስ ውስጥ አለ። ስለዚህ እሳቸውን ሳይሆን የማይረሳ የሆነውን አላህን ነው። አንድ ሰው የፈለገውን ነገር
መጠየቅ ካለበት መጠየቅ ያለበት ማለት ነው በተለያዩ በሆኑ የዱንያው ይሁን የአኺራ ጉዳይ ላይ ዛሬ ላይ መለመን የሚፈልግ ነብዩን አለይሂ ሰላቱ ወሰለም መለመን አይቻልም ያው እንደ ሰው ሆነው እንደሚረሱ እዚህ ሐዲስ ውስጥ ተነግሯል ብዙ ቦታ ላይ አላህ Subhanahu Wa Ta'ala علم الغيب ከሱ ውጪ ማንም የሚያውቃት እንደሌለ ፍጥረታት ደካማ እንደሆኑ የትኛውም ደረጃ ላይ ቢደርሱ ፍጥረታት ለአምልኮሽ ያክል እንኳን ለአምልኮሽ ያህል ብቁ እንዳልሆኑ አላህ Subhanahu Wa Ta'ala ተናግሯል ማለት ነው እናም የአላህ ሐቅ ነው አምልኮሽ የሚባለውና ጥንቃቄ ያስፈልጋል ማለት ነው ሌላው ስጁድ በሚደረግበት ሰዓት በግንባራችንና በአፍንጫችን ነው ስጁድ ማድረግ ያለብን እንጂ የተወሰነ ክፍላችንን ብቻ አይደለም ማስነካት ያለብን ይሄ አንዳንዱ ሰው እንግዲህ ስጁድ ሲያደርግ እንዲህ ብሎ ነው የሚያደርገው እንደዚህ ትክክል ሲያደርገው አናቱን አፍንጫው ስጁድ ሳያደርግ ይቀራል በዚህም የተነሳ ስጁዱ ይበላሻል በዚህም የተነሳ ሶላቱም ሊበላሽ ይችላል ስለዚህም ስጁድ ሲደረግ ግንባሩንም ይሁን አፍንጫውን ከመሬት ጋር አንድ ሰው በጣም ይጨነቅ ሳይሆን በዛ ስጁድ ማድረግ አለበት ከመሬት ማስነካት መቻል አለበት አፍንጫውና ግንባሩ መሬት መንካት መቻል አለበት ይሄንን ከሐዲሱ እንገነዘባለን እዛ ነው ሱሐቢዩ ነብዩን አለይሂ ሰላቱ ወሰለም ግንባራቸውን በጭቃ የተሞላ ሲሆን ያያቸው ማለት ነው ሌላው መስጂድ ትልቁ ግንባታው ውስጣዊ ግንባታው ነው እንጂ የማብራቱ ማማር የጌጣጌጥ መሰቀል መስጊድ ላይ ወይም ደግሞ በጣም ምቹና አዝናኝ የሆኑ ነገሮች መስጊድ ላይ መኖራቸው እንደዚህ አይደለም መስጊድ ትልቁ ዓላማው ህብረተሰብ መቅረጽ ነው ትልቁ ዓላማው ለአኺራ የሚሆንን ህብረተሰብ አኺራውን የሚያውቅ ህብረተሰብ ማውጣት ነው ዓላማውና መስጂዱ ቢያንጠባጠብ ችግር የለውም ሰው ማንጠባጠብ ከጀመረ ግን ችግር አለ ሰው ማስወጣት ከሆነ የሱ ስራ ወይ ደግሞ ሌላ ቢድዓ የሚያንጠባጠብ ከሆነ ወይ ሽርክ የሚያንጠባጠብ ከሆነ ፍሰቱ የዚህ አይነት ከሆነ ይሄ ነው ከባዱ መስጂድ ላይ አደጋው ከባዱ ነገር ይሄ ለዛ ነው ረሱሉ ሰለላሁ ዐለይሂ ወሰለም ለውሃው መግባት ብዙ አልተጨነቁለት ለውሃው መግባት ብዙ አልተጨነቁለት እዛ ውሃ ይገባል ከጣራ በኩል እሳቸው ስጁድ አድርገው የገባው ውሃ ምንም እንደዚህ አድርገው ለማስተካከልም ጥረት አያደርጉም ችግር የለውም ለአላህ ብለው እዛው ጭቃው ላይ ስጁድ ያደርጋሉ ረሱሉ ዐለይሂ ሰላም ከነብዩ ሰለላሁ ዐለይሂ ወሰለም የሚበልጥ ማንም የለም በርግጥ ሰዎች በቤታቸው ጣራቸው ማያፈስ ከሆነ መስጂዳቸው ማፍሰስ የለበትም ገባናል ከቤታቸው ሊያሳንሱት አይገባም መስጂዳቸው ቤታቸው ጣራው እንደማያፈሰው መስጂዱም ጣራው ማፍሰስ የለበትም ነገር ግን ከዚህ የበለጠ ከጣራው ማፍሰስ የበለጠ በጣም አሳሳቢው ምንድነው መስጂዱ ሌላ ነገር ማፍሰስ ከጀመረ ነው ይያልኩ ሌላው ነገር ከተበላሸ ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ላይ ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها ማን ከዚህ ሰው የበለጠ በዳይ ማን አለ ይላል የአላህን መስጂዶች በውስጣቸው ኢየሱስ ስም እንዳይወሳባቸው አቀባን የሚጥልና እንዲሁም መስጂዶችን የውስጥ ይዘታቸውን አላህ Subhanahu Wa Ta'ala እንዲመለክበት ነው የሚፈልጉት መስጂዶችና ይሄንን ለማፈራረስ ውስጡ ያለው ማዕናዊ የሆነ ሐሳብ ለማፈራረስ ከሚጥር የበለጠ ማን ነው በዳይ ይላል ይሄ አያ በርግጥ የወረደው እና አቡ ጀህል ላይ ነብዩና አለይሂ ሰላቱ ወሰለም የአላህ መስጂድ ካዕባን ለዒባዳ እንዳይዙ ከልክለዋቸዋል አራአይተ الذي ينهى عبدا اذا صلى አንድ ባሪያ ሰግዳለሁ ብሎ ተነሳስቶ ለአላህ ሊሰግድ ባለበት ጊዜ አትሰግድም እያለ የሚያሳደውና
የሚያባረውን አላየኸው ይላል እኮ አንወይም መስጂዶች የሶላት ቦታ ናቸው የቅራአት ቦታ ናቸው የዒባዳ ቦታ ናቸው አንዷን ሳይረብሽ አንዷን ሳያስቀይም ሰግዶ ዱዓ አድርጎ ዚክሩን አድርጎ አዲስ ነገር ሳያመጣ ልክ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ባስቀመጡበት መልክ አዲስ ነገር ሲመጣ ሁሉ ጊዜ ዲንን ስለሚያበላሽ ያንን ጥንቃቄ አድርጎ በመጣው መልክ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ የተቀበሉትን ሸሪዓ ተግባራዊ አድርጎ እንዲወጣበት ነው መስጂዱ የሚፈልገው ማለት ነው። ይሄን ነገር ደግሞ ከሰማይ የወረደውን እሱን ትቶ ከመሬት የበቀለ ሌላ አውጥቶ የማይረባ ነገር ሰብስቦ መስጂዱን ከመሬት በበቀለው ነገር ሞልቶ ከሰማይ ያለውን ወደ ገደል ጥሎ በዚህ አይነት ደግሞ ለዚሁ ከመሬት ለበቀለው ለተለያየ ከጊዜ በኋላ ለመጣ ነገር ቦታ የሚሰጥና በጣም እንክብካቤ የሚያደርግ አለ እና ይሄ መስጂዶችን ማፈራረስ ነው። እውነት ነው መዶሻ አምጥቶ ሲቀጠቅጥ አላየነውም ሰውየው ነገር ግን ከመዶሻ የባሰ ነገር አምጥቶ መስጊድ እያፈረሰ ከመዶሻ የባሰ ነገር ለዚህ ነው ከሰለፎች ውስጥ ባለፈው ነግሬያችኋለሁ ምን አለ አንዱ ከቀደምት ከሚባሉት ውስጥ መስጂዱ በአንድ በኩል ሲቀጣጠል በደርስ ይሻለኛል በአንድ በኩል ቁጭ ብሎ ነብዩ ያላስተማሩትን ትምህርት ሲያስተምር አንድን ሰው ከማይገባ ነብዩ ያላስተማሩትን አዲስ ነገር አዲስ ሐሳብ አፍልቆ በራሱ አቅጣጫ አንድ ሰው ሲያስተምር መስጂዱ እስከሚገኝ መስጂዱ እየተቃጠለ ቢደረስበት እሱ ይሻላል መስጊዱ እየተቃጠለ ቢደረስበት ችግር የለውም አሁን ይሄ መስጂድ በዚህ ጋር ቢቀደድ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ የተሻለ ምቹ ነው ወይስ ምቹ አይደለም ብለን ተቃጠለ አንዱ ጃንብ ይሄ ተቃጠለ አንዱ ጎን ክፍት ነው ከነብዩ ሰለላሁ ዐለይሂ ወሰለም ከቀደሙ ውሃን ሙሉ ለሙሉ ከሚያስገባው መጠነኛ የሚባል የባህላዊ ጣራ እንኳን ያልተሟላለት መስጂድ ከሱ ይሻላል ወይስ አይሻልም ይሄ መስጂድ ብለን ምንል ይሻላል ይሆናል መልሱ ይቻላል ማለት ነው በዚህ አይነት አላህን ማምለክ ይቻላል ይሄው ስለተቻለ ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገዋል አላህን አምልከውበታል ስለሚያፈስ ጣራው እዚህ ውስጥ አላህን ማምለክ አልቻልንም ብለው ረሱሉ ሰለላሁ ዐለይሂ ወሰለም አልወጡ ትልቁ ነገር መስጂድ ውስጥ ያለው ኸይር ነው መቀጠል ያለበት መስጂድ ውስጥ ያለው ዒልም መስጂድ ውስጥ ቁርአን መቅራት መስጂድ ውስጥ ዚክር መዘከር መስጂድ ውስጥ ሶላት መስገድ ሶላት الجماعه ላይ መበረታት ይሄ ነው እንጂ መስጂድ ሌላ ዓላማ የለውም መስጂድ ሌላ ዓላማ ያለው መስሎ የሚታየው ሰው ካለ በጣም ተሳስቷል መስጂድ ሌላ ዓላማ የለውም መስጂድ ዓላማው አንዱ መቶ ሽንተሻና መስጂድ ውስጥ ረሱሉ ሰለላሁ ዐለይሂ ወሰለም ሷሃቦቻቸው በጣም አድርገው ተቆጡት ይሄንን ሰው ሐሙ ሊየቀው عليه እንደው ተነስተው ሊይዙት እስካሰቡ ድረስ ደረሱ ነብዩ ሰለላሁ ዐለይሂ ወሰለም ተቆጣቸው ተው በቃ አንዴ ተነሸንቷል አንዴ ጀምሯል ምን ይደረጋል አሁን ቁም አቁም ስትባል አንተ ብትሆን የጀመርከው ምንድነው የምታረገው አይቆምልህ ይሆናል ወዲያ ወዲህ ስትል ጭራሽ ፍራሽ የተነጠፈ ነገር ጭራሽ ታለቃልቃለህ ማለት ነው hatta መስጂዱ ባዶ ቢሆን እንደ ነብዩ ዘመን እንደነበረው አሸዋ ቢሆን ያንን ቦታ ከአንዱ ቦታ ወደ ሌላው ቦታ ማዳረስ ይሆናል ማለት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መስለሐ የለውም የናንተ አሁን አቁም ቁም የምትሉት ነገር ይሄ ምንም ጥቅም የለው ሽንቱን ይጨርሳል ከጨረሰ በኋላ እንዲታጠብ ቦታውን ያው ውሃ እንዲፈሰስበት አደረጉ እዛ በኋላ ጠሩትና ان هذه المساجد لا تصلح لهذه ያሉት አንተ ለሰራኸው አይነት ለዚህ አይነት ተግባር መስጂዱ ለዚህ አይደለም የታለመው ሲታለም ዓላማው ይሄ አይደለም መጸዳጃ አይደለም የሽንት መወጫ አይደለም መስጂድ ክብር አለው ጧሃራው ሊጠበቅ ይገባል ብለው አስተማሩ ከዛ ምን አሉት انما بنيت لذكر الله
لإقامة الصلاة وذكر الله وقراءة القرآن ይሄ መስጂድ የተቋቋመው ሶላት እንዲሰገድበት የአላህ ስም እንዲወሳበት የአላህ ስም ማውሳት እንዴት ማስተማር የሚችል ሰው ማስተማር ሲችል ነው በነፃነት ማስተማር ሲችል ዳዕዋ ማድረግ የሚፈልግ ሰው ዕውቀት ያለው ሰው በነፃነት ባንም ሳይከለክለው ዳዕዋ ማድረግ የሚችልበት መድረክ ሲመቻችለት ነው እና መስጂዱ የተሰራበትን ዓላማ መዘንጋት የለብንም ማለት እንደ ወርቅ የሚያምር አድርገው መስጂድ ሰርቶ ውስጡ ገብቶ አንድ ሰው ዝም ብሎ የሚጨፍር ከሆነ የሚጮህ ከሆነ እሱና ይሄ መስጂድ ተብሎ የተሰራውና ቤተክርስቲያን ልዩነት አይኖርም ከግንባታው ጋር አይደለም ከባዱ ነገር ያለው ከምሩ ጋር ነው ውስጡ ካለው ቁም ነገር ጋር ነው እኛ ራሳችንን አስተካክለን ትክክለኛ ሙስሊሞች ካልሆን እኮ በስም ብቻኛ ሙስሊሞች ነን ስላልን ይሆናል እዚህ እኮ አይሆንም አላህ እኮ በስም የሚሸወድ አይደለም ብዙ ጊዜ እንደውም ለስም ጥብቅና የሚቆም ሰው ምን የለውም ውስጣዊ ማንነት የለውም ለዚህም ነው ምን የሚባለው መልከጥፉን በስም ይደግፉ ይባላል ሰውየው መልከጥፉ ሲሆን ጥሩ ስም ያወጡለታል ቢያንስ ስም አትጣ ተብሎ ማለት ነው እንደው መልከህን ባያምር ሰውየው ልጅ ወለደና አሉ በጣም ልጁ ደስ አላለውም ለሱ ከዛ ምን አለ አንተ ለስተ من حياتي من زينة الحياة الدنيا ልጁ አንተ አትፈትነኝም ለማለት ነው ከዚነት الحياة الدنيا አይደለም المهم የዚህ አይነቱን ለማቆማጠል ሲሉ አንዳንድ ሰዎች ጥሩ ስም ያወጡለትና ያካብዱታል ማለት ነው المهم ያ አይደለም የትኛው መስጊድ ስንሄድ ልብ ብለን ማስተዋል ያለብን ይሄ መስጊድ እንደው ጥራቱ ምናምን እዚህ የተቀባ ነገር ምናምን ይሄ አይደለም ከባዱ ነገር ውስጡ ምንድነው የሚሰራው ምንድነው እየተተገበረ ያለው እዛ መስጊድ ውስጥ ምንድነው ያለው ምን ያክል ይቀራበታል ያ መስጊድ ምን ያክል ለሶላት ምቹ ነው ምን ያክል ለተለያየ ኸይራት ምቹ ናቸው ሰዎቹ ውስጡ ያሉት ያ ነው መታየት ያለበት እንጂ ገውጋ ተሰብስቦ በአንድ ትልቅ መስጊድ ውስጥ ማይሰራ ሁላ እየተሰራ የነብዩ ሰለላሁ ዐለይሂ ወሰለም ሱና ያፈረበት ቢድዓ ይነገሰበት እንደዚህ ከሆነ ይሄ መስጊድ አይደለም ሌላ ዓላማውን የሳተ ነውና መጠንቀቅ መቻል አለብን መስጊዶቻችንን የግለሰቦች መጫወቻ መሆን የለበትም ማለት ነው هذا وصلى الله وسلم وبارك على نبينا محمد